ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ከቪላ ፓርኩ ሽንፈት በኋላ ብዙ ነጥቦች እየተነሱ ነው አርሰናልን በሚመለከት። ታዲያ በዛሬው ፕሮግራማችን የምናነሳቸው ነጥቦች አሉ። 5 ነገሮችን ስለ አርሰናል ወቅታዊ ብቃት እናነሳለን። ማይክል አርቴታን በተለይ በዚህ ፕሮግራማችን የምናነሳው ይሆናል። አርቴታ እንግዲህ በአርሰናል ቤት ባለፉት ዓመታቶች ያሳየንን ድንቅ ብቃት መርሳት የለብንም። ነገር ግን የአርሰናል የዋንጫ ነገር እንዴት ነው የሚል አንዱ ትልቁ ጥያቄ ቢሆንም እግር ኳስ ነውና ደግሞ ፍክር ሁሌም የሚኖር ነው። እንዴት ከሽንፈቶች ታገግማለህ በእግር ኳስ ግን ትልቁ ጥያቄ ነው። ማይክል አርቴታ እንግዲህ ይህንን ሁሉ ሁኔታዎችን አሳልፈው እንግዲህ ካለፉት 18 ጨዋታዎች ድል በኋላ በተከታታይ ጨዋታዎች ጎሎችን ካለመቆጠር ጠንካራ ከመከላከል ቅርጽ በኋላ ያለ ገብርኤል ያለ ሳሊባ ቡድኑ በተከላካይ መስመሩ ሲቸገር የአማካይ መስመሩ እድሎችን ለመፍጠር ሲቸገር ይታያል። ማይክል አርቴታ በታክቲኩ ረገድ ደካማ ሁኔታን ሲወስን በውድድር ዓመቱ አይተናል። ታዲያ እነዚህንና ሌሎች መረጃዎችን ይዘን ተመልሰን መጥተናል። ወደ ደማቻችን ይህ ያያ ስፖርት ነው። ለትናንቱ የአርሰናል ሽንፈት በእናንተ እይታ ማይክል አርቴታ ምን ጥፋት ሰርቷል? ወይም ደግሞ ያው ስናደንቀው ጥሩ ሲሰራ ያው የሚደነቅ አሰልጣኝ እንደሆነ ሁሉ ትናንት ምን ስህተት ሰርቷል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ብዙዎቹ የአርሰናል ደጋፊዎች አርሰናል ከዋንጫ ፉክክሩ ውጭ እንደሚሆን ብዙ አይነት መረጃዎችን የሚዘግቡ አይቻለሁ። ነገር ግን በእኔ እይታ ይሄ ሽንፈት የሚያስተናግድበት መንገድ ያጋጥማል። በውድድር ዓመቱ እንዴት ከሽንፈቶች ታገግማለህ? በተከታታይ ጨዋታዎች እንዴት እነዛን ሽንፈቶች ተቀብለህ በቡድንህ ቅርጽ ታስተካክላለህ የሚለው ነው ትልቁ ጥያቄ የሚሆን። ታዲያ ማይክል አርቴታ በወርሃ ታህሳስ ላይ ይህንን ስብስብ ከነ ጉዳቱ በጠንካራ ብቃት በአውሮፓ ቻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ ማስቀጠሉ ጥሩ ቢሆንም የማንቸስተር ሲቲን ድል ተከትሎ አርሰናል በ2 ነጥብ የእንግሊዝ ፕሪሚየር ሊግ እየመራ ይገኛል። ነገር ግን ቀጣዮቹ ጨዋታዎች ወሳኝ ናቸው። በተለይ ለአርሰናል ወልቭስ ነው በሜዳው የሚያስተናግደው። ስለዚህ የክለብ ብሩዥ፣ ወልቭስ፣ ኤቨርተን፣ ብራይተን እያለ አስቶን ቪላን በድጋሚ በዚህ ወር የሚያገኝ ይሆናል። በዛ ጨዋታ በቀሎችን አርሰናል ማድረስ ይችላል ወይ እንደሚጠበቅ ነገር ቢሆንም በተከታታይ ከባባድ ጨዋታዎችን ማስተናገዳቸው አርሰናሎች ትንሽ ፈታኝ አድርጎባቸዋል። እንግዲህ እንደ ጨዋታውን ስናነሳ ማይክል አርቴታ በኔይታ የጨዋታው የመጀመሪያው ቋሚ 11ን ሲመርጥ ስህተት ነበረበት ብዬ አስባለሁ። ምክንያቱም ጠንካራውን ቪክቶር ዮኬሬስ ቋሚ አድርጎ ማስጀመር ነበረበት። እንዲሁም ደግሞ ኤቤሬቺዜን ከግራ መስመር እየተነሳ እንዲጫወት ማድረግ አልነበረበትም። ምክንያቱም አርሰናል አንደኛ የዮኬሬስን በአጥቂ መስመር ማሰለፉ ከሚካኤል ሞሪኖን በሁለት አማራጭ እንዲጠቀሙ ያስችል ነበር። በጨዋታው መጨረሻ አካባቢ ሚካኤል ሞሪኖን በዙቢሜንዲ መቀየር አርሰናል እንዲችል ያግዘው ነበር። እንደዚህ አይነት ውሳኔዎችን በኋላ እንዲረቅበት አድርገዋል። እዚህ ስብስብ ውስጥ ትልቁ ውሳኔ ማይክል አርቴታ ለምንድነው ኖርጋርድን የማይጠቀመው ነው። እንግዲህ ባለፉት 3 ጨዋታዎች ከሜዳ ውጭ አርሰናል ተጫውተዋል። አንደኛው ጨዋታ የሚረሳው አይደለም። የሰንደርላንዱ የስታዲየም ኦፍ ላይት ጨዋታ ነበር አለ ሁለታቸው የተለያዩ። ያ ጨዋታ ላይ ለምሳሌ ኖርጋርድን መቀየሩ ማስገባት አልቻለም። በሳምንቱ ቸልሲ ጨዋታ ላይ ምንም ጥያቄ የለውም አስቸጋሪ ነበር። ኖርጋርድን ባይቀይረው እንረዳለን። ነገር ግን የብሬንትፎርዱ ጨዋታ ላይም ቀይሮ አላስገባው። በዚህ ጨዋታም አርሰናል የአማካይ መስመር በተከታታይ ብዙ ፈተናዎች እየደረሰበት ለምን ኖርጋርድን መቀየር እንዳልፈለገ አንደኛ የቡድኑን ቁመት ይጨምራል፣ አርሰናልን ከቆመ ኳስ ውጤታማ ያደርገዋል። የኖርጋርድን መሰለፍ ማይክል አርቴታ ምን አይነት ችግር ውስጥ ነው? በእኔ እይታ እንግዲህ ኖርጋርድ የተጎድቷል የሚል መረጃ የለኝም። ለምን ኖርጋርድ ላይ ይሄንን ያክል አይነት ጭካኔዎችን ወሰነ አላወኩም። ከስብስቡ ውስጥ እንዲኖር አልፈለገም ወይ? እኔ ግራ ገብቶኛል ወዳጆቻችን። ምክንያቱም ለስብስቡ ፈርሟል። ስለዚህ የቡድኑ አካል ላለማድረግ ለምን ወሰነ? ተጫዋች ሂደቱ ተመራጭ ላይሆን ይችላል። ይሄ እግር ኳስ ያለ ነው። ተጫዋቾችን ታስፈርማለህ በአንተ ቅርጽ በአንተ ፍላጎት ላይሆኑ ይችላሉ። ነገር ግን አርሰናል ጆርጂኒዮ ሲጠቀም አይተናል። ባይሆንም አንዳንዴ እግር ኳስ ውስጥ አይደለ እንዲህ ያለ ነው እና አንዳንዴ መከላከልን ስትፈልግ እንደዚህ አይነት ማፈልጋቸውን ተጫዋቾችን ቢሆን ታሰልፋለህ በተጫዋቹ ጥንካሬ ላይ ተመርኩዘ። ያ ማለት የኖርጋርድ መመለስ አንደኛ እንደ መሀል ተከላካይ ኦልተርኔቲቭ መሆን ስለሚችል እነ ቲምበርን ሽፋን የሚሰጣቸው ይሆናል። ከዲክላን ራይስ ጥግ መሰለፍ የሚችል ነው። ያንን እድል የሚያገኝ ይሆናል ብዬ አስባለሁ። ተጫዋቾቹን እስከ መጨረሻው ሰዓት ድረስ መጠቀም መቻል። አንዳንዴ እንግዲህ በዛኛው ባለቀ ሰዓት ጎል መቆጠሩ ለአርሰናል ነው አስቸጋሪ የሚያደርግበት። ያ ውሳኔ የሚጠበቅ ነው። እንግዲህ ሌላኛው በጥሩ ሁኔታም በመጥፎ መነሳት የሚጠበቅበት የቪክቶር ዮኬሬስ ወደ ጨዋታ መመለስ ነው። ዮኬሬስ ከዚህ በኋላ ጎሎችን ማስቆጠር በቡድን ውስጥ ውጤታማ የማጥቃት መስመር መፍጠር የሚያስፈልግ ነው የሚሆነው። ዮኬሬስ ከሳካ ዮኬሬስ ከማርቲኔሊ ጋር ጥሩ ጥምረትን እንዲሁም ከኦዴጋርድና ከኤዚም ጋር ጥሩ ጥምረትን መፍጠርና ውጤታማነታቸውን እንደ አዲስ ማስጀመር ያለባቸው ይመስለኛል። የቪላው ጨዋታ ጥሩ ፈተናን የሚሰጠው ነው። ነገር ግን አርሰናል ያስፈረሙኝ ተጫዋቾች ብዙ ጎል እንዲያስቆጠር ነውና በቀጣይ ጨዋታዎች ማለት ነው የዚህን ተጫዋች ጎል አስቆጣሪነት አርሰናሎች የሚፈልጉ ነው የሚሆነው ብዬ አስባለሁ። በዚህ ሁኔታዎች ውስጥ የዮኬሬስን የአማካይ መስመሩን አነሳን። መነሳት የሚጠበቅበት ሶስተኛው ነጥብ ብዬ የማስበው ደግሞ የአርሰናል የተከላካይ መስመር ነው። የተከላካይ መስመሩ እንግዲህ ማለት ብዙ ጨዋታዎችን አብረው አልተጫወቱም። የሞስኬራ ለመኖር የሞስኬራ ከ6 እስከ 8 ሳምንት በጉዳት ማጣታቸው አስቸጋሪ ጊዜያቶች ከአርሰናልን ከፊታቸው የጥም እንደሚጠብቃቸው ያሳያል። የማጋሌስና ሳሊባ ሲኖርና ሁለቱ ሳይኖሩ አርሰናል ተከላካይ መስመሩ ምንም እንኳን ጥሩ ተጫዋቾችን ቢያስፈርምም
ጥሩ ነው ማለት ምን ያክል የገብርኤልና የሳሊባን ጥምረት የሚያሳይ ነው የሚሆን ብዬ አስባለሁ። ስለዚህ እነዚህን ፈታኝ ወቅቶች በዚህ ሁኔታ ማለፋቸው ውጤታማ የሚያስብል ነው። ነገር ግን ሽፋኖችን የሚሰጡ የተሻሉ ተጫዋቾችን ማምጣት የሚያስፈልግ ይሆናል ብዬ አስባለሁ። አሁንም ተከላካይ መስፈረም አለበት ወይ? ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነው። በዚህ ስብስብ ደካማ ብቃት ውስጥ እንኳን መነሳት የሚጠበቅበት ግን ሊያንድሮ ትሮሳርድ ነው። ያቻነቱን ጎል ማስቆጠር፣ ድሎችን መፍጠር መሞከሩ። በተለይ ትሮሳርድ ኦፍሳይት አይገባም። ውድድማቻችን ቀቃ ተጫዋች ነው። የስብስቡ ምርጡ ተመራጩ ተጫዋች ሆኖ እያየ ነው እንገኛለን። ትሮሳርድ የኮሬስ ሳካ አዲስ ጥምረትን ይፈጥራሉ ብዬ አስባለሁ። የተሻለ ውህደትን ይፈጥራሉ። አንደኛ በቋሚ አሰላለፉ ላይ ትሮሳርድን አለማሰለፉ ከጉዳት ስለተመለሰ ልክ ነው ብዬ አስባለሁ። የኮሬስን አለማሰለፉ እንጂ ኤብሪቼዜን ራሱ በጨዋታው ላይ የኦዴጋርድ ደካማ ብቃት ሲመጣ ኦዴጋርድን በኤብሪቼዜ መቀየር የሚቻልበት ከኦዴጋርድና ኤዜን ደግሞ እኩል ማየት ያለበት ይመስለኛል። ለኦዴጋርድ ከፍተኛ የሆነ ሽፋኖችን መስጠት ነው ብዬ አላስብም። ውድድማቾች እናንተ እንዲታሰቡታላችሁ ማለት ኦዴጋርድ የ10 ቁጥር ሚናነቱን ውጤታማ እስካልሆነ ድረስ ኦዴጋርድ ለምን ቤንች መደረግ አይቻልም የሚል እይታ አለኝ። እንግዲህ እናንተ አስተያየት የሚጠብቅ ነው የሚሆነው። ከዛ ውጭ ኢታን ዋነሪንም ለማሰለፍ ለመቀየር ፍላጎት አልነበረው ማይክል አርቴታ። እንግዲህ ባለቀ ሰዓት ጎሉ መቆጠር ትንሽ አርሰናል ወኔያቸውን የሚገል ነው ብዬ አስባለሁ። የዋንጫ ፉክክሩ ለሁሉም ቡድን ክፍት ሆኗል ማለት ይቻላል። አርሰናል የነበረውን አድቫንቴጅ አጥቷል ማለት የሚቻል ነው የሚሆነው። ነገር ግን ማንቸስተር ሲቲም በውድድር ዓመቱ እንደዚህ አይነት ጊዜያቶችን የሚያሳልፍበት ወቅት እንደሚመጣ አስባለሁና አርሰናል ያን አድቫንቴጅ መውሰድ ይችላል ወይ የሚለው ሌላኛው ጥያቄ ነው። ቪላ ወደ ዋንጫው ፉክክር መጥቷል። ነገር ግን ቪላ በወጥነት ይቀጥላሉ ሌላኛው ጥያቄ ነው መነሳት የሚጠበቅበት ነው። አርሰናል ማጥቃት ውጤታማ ነው። ማይክል አርቴታ ግን በጥንቃቄ ተጫዋቾቹን መጠቀም ውጤታማ እንዲያደርገው የሚያስችለው ይሆናል ብዬ አስባለሁ። በተለይ እንግዲህ እንደየጨዋታዎቹ ቡድኑ በፈጣን እንግዲህ በየ3 ቀኑ ስለሚያጋጥማቸው ጨዋታዎቹን በቡድኑን በሚገባ አዘጋጅቶ በፈጣን ውጤታማነቱን ለማስመስከር የተሻለ የተጫዋቾቹን ውህደት በተለይ ማጥቃቱ የኮሬክ ከጨዋታው መጠናቀቅ በኋላ ማስተያየቱን ሲሰጥ ጎል ማስቆጠር ይጠበቅብናል ብሏል። በቃ ጎሎችን ያስቆጠርክ በሄድ ቁጥር በተለይ ተከላካይ መስመር ደካማ በሆነ ቁጥር ማንቸስተር ሲቲ የሚያደርገው ያንን ነው። አውት ኦፍ ፕሌይ ታደርገዋለህ ማለት 4-5 ብታስገባ 2 የሚቆጠርብህ ምንም አትሆንም ማለት ነው። ያንን እድል ይኖራል። አርሰናል 2-1 ቢመራ ኖሮ 2 ነበር የሚሆነው። 1 ነጥብ የማግኘት እድል ይኖረው ነበር። ስለዚህ ጎሎችን ማስቆጠር አርሰናል በሚገባ መስራት የሚጠበቅበት ይመስለኛል። የተከላካይ መስመሩን ጉድለት ግን የሳሊባ ከጉዳት መመለስ በሚቀጥሉ ጨዋታዎች ይጠበቃል። ሌላኛው አሁንም በማጥቃቱ ረገድ አርሰናልን በመከላከሉ ረገድ ውጤታማ የሚያደርገው ማጋሌስ በሚቀጥሉ ጨዋታዎች ይመጣል። በተለይ ማጋሌስን ከቆመ ኳስ አርሰናል ሲቸገር የሚፈልጉት አይነት ተጫዋቹ ነው ማየት ይቻላል። ኦዴጋርድ ግን ተመሳሳይ አይነት ስህተቶችን ተመሳሳይ አይነት ብቃቶችም ተመሳሳይ ናቸውና ኦዴጋርድን ለማቆም ቀላል እያደረገባቸው ይገኛልና ለተቃራኒ ቡድን አርሰናል በሁለት አይነት ካርድ መጫወት ቢችል የሚል ነው አስተያየት አለኝ። ማርቲኔሊም እንግዲህ በጨዋታዎች ውስጥ እየተቀየረ ይገባል። ነገር ግን ጨዋታዎችን አንብበው የባለፉት አይነት ጨዋታ ቅየራ የጨዋታ ፐርፎርም የማድረግ አቅም እንግዲህ አይታይበትም። ማርቲኔሊ ማዱዌኬ ማጥቃት መስመሩ ሳካን ጨምሮ መወቀስ የሚጠበቅባቸው ይመስለኛል። ምክንያቱም ጎሎችን ማስቆጠር መቻል ይጠበቅባቸዋል። የአማካይ መስመሩ ዙቢሜንዲና ዲክላን ራይስ እረፍትን አላገኙም። እንግዲህ ማይክል አርቴታ በጥር ማስፈረም ከቻለ እኔ በኔ እይታ አማካይ መስመር ምክንያቱም አማካይ መስመር ላይ የተሻለ ፐርፎርም የሚያደርግ በኖርጋርድ ላይ እምነት ከሌለው መቀየር ነው። በቃ ሌላ ምን ማድረግ ትችላለህ? ኖርጋርድም ቡድኑን እንዲለቅ ማድረግ፣ ተጫዋቾቹ እንዲሰለፉ ማድረግ። ሚካኤል ሞሬኖንም አንዱ እንደ አማካይ መስመር ተጫዋችነት እንግዲህ ቀድሞ ሚካኤል ሞሬኖና ኤዜን መቀየሩ ነው በጨዋታው ውስጥ ወደ ኋላ መቀየር እንዳይችል ያደረገው። መቀየሩም ውሳኔው ደግሞ ልክ ነበር። ማይክል አርቴታ ባለፉት ዓመታቶችን የማከናውነውን አይነት ተጫዋቾችን ቅያሪ በማከናወኑም እኔ በጣም አድንቄዋለሁ። ነገር ግን አሁንም መነሳት የሚጠበቅበት ደግሞ ቅያሪዎችን ያደረገበት መንገድ ሳይሆን ቅያሪዎችን የተጠቀመበት ሁኔታ መታሰብ ነበረበት። ያ ማለት መጀመሪያ ቋሚ 11ን የተሻለውን ቡድን መምረጥ። ሞሪኖ አጥቂ መስመር መጀመር ይጠበቅበታል አይጠበቅበትም? እንግዲህ ምርጥ ፐርፎርማንሱን አይቶ መምረጥ ያስፈልጋል። ልክ ነውም ብዬ አስባለሁ። ነገር ግን እንደ ቡድን ቅርጹን ማየት የሚያስፈልግ ይሆናል። አንዳንዴ እግር ኳስ ስትሸነፍ ጉድለቶች ፈጠው ይወጣሉ፣ ስታሸነፍ ደግሞ አሁንም ጥንካሬዎች ፈጠው ይወጣሉና አንዳንዴ እግር ኳስ ይህንን ያክል እንትን ነው ማለት አይቻልም። ነገር ግን ማይክል አርቴታ አሁንም የሚፈተንበት ይህንን ስብስብ እንዴት መልሶ ለቀጣይ ጨዋታ ያዘጋጀዋል ነው። አርሰናል አሁንም በተከታታይ 18 ጨዋታዎች ያለ ሽንፈት ይጓዛል ወይ? ምክንያቱም በአውሮፓ ቻምፒዮንስ ሊግ የሚያደርጓቸውን ጨዋታዎች ረፍት ማድረግ የሚችሉበት እድል ስላለ እነዛ ጨዋታዎች ላይ ረፍት ማድረግን መምረጥ የሚያስፈልግ ነው የሚሆነው። ሲቲ ቀጣይ እንግዲህ ማድሪድንና ፓላስን ነው ከሜዳ ውጭ የሚሄድ። ስለዚህ አርሰናል በወልቭስና ክለብ ብሩዥን ነው ከሜዳ ውጭና በሜዳው የሚያስተናግድ። ስለዚህ በእነዚህ ጨዋታዎች ላይ አድቫንቴጅ መውሰድ የሚችል ይመስለኛል። ከዛው ቸልሲ ጋርም አለበት ሲቲ። እነዛ ጨዋታዎች ጥሩ ሲቲን የሚፈትኑት ይሆናሉ ብዬ አስባለሁ። አርሰናል ከነዛ ጨዋታዎች መጠቀም የሚችልበት ይሆናል። ስለዚህ እነዛን ለመጠቀም ግን አርሰናል የራሱን ድል ማሸነፍ ያስፈልገዋል። የሲቲን ሳይጠብቅ
ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።